ይህን ጽሑፍ ለመጻፍ ያነሳሳኝ መሰረታዊ ጉዳይ የብልጽግና አገዛዝ አመራሮች የአዋሽ ወልዲያ የባቡር ፕሮጀክትን አስመልክቶ እያሰራጩት ያለው ሸፍጥ የተሞላበት የሐሰት መረጃ ስላሳሰበኝ ነው። እንዲሁም የአማራን ሕዝብ ተጠቃሚ የሚያደርጉ የልማት ፕሮጀክቶች ሆን ተብለው ተሰነካክለው እንዲቀሩ የሚደረግበት አግባብ የሚዘገንን ስለሆነ እንደስከዛሬው ዝም ብዬ ለማለፍ አላስቻለኝም። እኔ ይህንን ፕሮጀክት በመጀመሪያ ሐሳቡ ሲጸነስ ጀምሮ በብልጽግናው ጠቅላይ ሚኒስትር ሆን ተብሎ እንዲመክን እስከ ተደረገበት ጊዜ ድረስ በቅርብ ስከታተለው ስለነበረ እውነቱን አውቀዋለሁ። ስሜን መጥቀሱ ለጊዜው ላቆየውና እኔ ይህንን ፕሮጀክት ጨምሮ በአማራ ክልል መንግስትና በዚሁ ክልል በፌደራል መንግስት የሚሰሩ የመንገድ፣ የባቡር፣ የኤሌክትሪክ ኃይል፣ የቴሌ፣ የመስኖና የመሳሰሉት የመሰረተ ልማት ፕሮጀክቶችን ስከታተል የነበርኩ ባለሙያ ነኝ። በነበረኝ ኃላፊነት ምክንያት የእያንዳንዱን ፕሮጀክት መረጃ በተቻለኝ መጠን ለመያዝ እሞክር ነበር። በቅርቡ ጠቅላይ ሚኒስትሩ ፕሮጀክቱ አዋጭ ስላልነበረ እንዲቆም እንዳደረገው ያለ ፍረት በይፋ በማን አለብኝነት መንፈስ ሲናገር ስሰማ በሀገሬ የበለጠ እንዳዝን አድርጎኛል። ምክንያቱም እንደ አንድ ስራውን በቅርበት ሲከታተል እንደነበረ ሙያተኛ በሀገር መሪ ደረጃ ሀገርንና ሕዝብን የሚጠቅም ልማት ጥቃት ሲደርስበት ስመለከት በጦር እንደተወጋው ያህል ነው ያመመኝ። እጅግ ከፍተኛ ሀገራዊ ፋይዳ ያለውንና ከ4 ቢሊዮን ዶላር በላይ ወጥቶበት ወደ 90% የሚሆነው ስራ የተጠናቀቀን የባቡር መስመር ዝርጋታን ማቋረጥ በምንም አይነት መመዘኛ ትክክል አለመሆኑ ብቻ ሳይሆን በሀገሪቱ መሪዎች እየተፈጸሙ ካሉት ብሔራዊ ክህደቶች አንዱ ማሳያ በመሆኑም ጭምር ነው። የሚገርመው ደግሞ በቅርቡ የኛዎቹ የኦዴድ ብልጽግና የአማራ ተወላጆች በወሎ ህዝብ ላይ ቀጣይነት ያለው የክህደት ድራማ እየሰሩ በማየቴ ሌላ ማድረግ ባልችል እንኳን ሐቁ ምን እንደሆነ ህዝብ ትክክለኛ መረጃ እንዲያገኝ የማውቀውን ለህዝብ መግለጽ አስፈላጊነቱን ስላመንኩበት ይህን መረጃ ለማቅረብ ተገድጃለሁ። ይህ የባቡር ፕሮጀክት ዓለም አቀፍ ደረጃውን የጠበቀ አሰራር የሚከተል ስለሆነ ማንም ተነሳሽነት ያለው ኢትዮጵያዊ መረጃው ሆን ተብሎ እንዲጠፋ ካልተደረገ በስተቀር አንብቦ መረዳት ይችላል። በምድር ባቡር ኮርፖሬሽን፣ በገንዘብ ሚኒስቴር፣ በአበዳሪ ተቋማት እንዲሁም በኮንትራክተሩና በአማካሪ ድርጅቱ መረጃውን ፈልጉ ማግኘት ከባድ አይመስለኝም። በተለይም ፕሮጀክቱን በወቅቱ በበላይነት ሲመሩ የነበሩ የቦርድ የማኔጅመንትና ስራውን በቅርብ ሲከታተሉ የነበሩ ሙያተኞች እውነቱን እንዲናገሩ እድሉን ቢያገኙ እኔ ከማቀርበው በላይ አሳምረው ሐቁን እንደሚያቀርቡት አልጠራጠርም። ዳሩ ግን በአሁኑ ወቅት ሙያተኛ የሚያውቀውን ሳይሆን ተመርጦ የተሰጠውን ብቻ ነው እንዲናገር የሚደረገው። እውነቱን ልንገራችሁ፣ የዚህ ፕሮጀክት እንዲቋረጥ ያደረገው የፕሮጀክቱ አዋጭነት አለመኖር አይደለም፣ በፍጹም የፋይናንስ እጥረትም አይደለም። በተለይ ከአዋሽ ወልዲያ ያለው የተሟላ በጀት ነበረው። ይህንን ፕሮጀክት እንዲቋረጥ ያደረገው አብይ አህመድ በማይፈልገው አካባቢ የተገነባ በመሆኑ ነው። እንዲቋረጥና መክኖ እንዲቀር የተደረገው በኢኮኖሚ አዋጭነት ምክንያት ሳይሆን ሰውን አሰይጥኖ አውሬ ሆኖ የበላው የብሔር ተኮሩ ፖለቲካችን ነው። ሰሞኑን ይህን እንዲቋረጥና እንዲወድም የተደረገውን የባቡር ፕሮጀክት የምርጫ መቀስቀሻ ለማድረግ እየዳከሩ ያሉት የኛዎቹ የኦህዴድ ብልጽግና ወኪሎቹ እውነቱን አተውት ሳይሆን ወይ በህዝብ በየመድረኩ የተነሳለውን ጥያቄ በብልጽግና ሀገር የማስተዳደሪያ ዘዴ መሰረት እንዲያታልሉ ሆን ተብሎ የተሰራ ድራማ ነው፣ ወይም ደግሞ በራሳቸው ተነሳሽነት ለወሎ ህዝብ እያሳዩት ያለው የክህደት ጥግ ነው። ለነገሩ አድርጉ ተብለው ሳይታዘዙ ይህንን የመሰለ ሸፍጥ የሚሞክሩት አይመስለኝም። ይህ አጠቃላይ ሁኔታ እንዳለ ሆኖ ስለ ፕሮጀክቱ የማውቀውን ያህል ወደ ማብራራቱ ገባለሁ።
ከሁሉ በፊት የአዋሽ ወልዲያ ሐራ ገበያ የባቡር ፕሮጀክት አዋጭነትን በተመለከተ የፌደራል መንግስት እንደ ሀገር በርካታ የሀገር ውስጥ አማካሪ ድርጅቶችና የውጭ ሀገራት ዓለም አቀፍ አማካሪዎችን ቀጥሮ በከፍተኛ ወጪ እንዲጠና ያደረገው ሀገራዊ ሜጋ ፕሮጀክት ነበረ። በጥናቱም ላይ በመመስረት እንደ ሀገር በመጀመሪያ ለመገንባት ከታቀደው ወደ 5000 ኪሎ ሜትር የባቡር መስመር ዝርጋታ ሀገራዊ ዕቅድ ተካቶ በአዋጭነቱ ቅድሚያ የተሰጠው ፕሮጀክትም ነበረ። በአቶ መለስ ዜናዊ የጠቅላይ ሚኒስትርነት ዘመን በሀገር ደረጃ ከታቀደውና ብድር ከተጠየቀለት ጠቅላላ 5000 ኪሎ ሜትር የባቡር መስመር ፕሮጀክት ውስጥ አበዳሪ ድርጅቶቹ በአዋጭነቱ አምነው ብድር የተፈቀደለት ይህ የአዋሽ ወልዲያ የባቡር መስመር ዝርጋታ ነበረ። አዋጭነቱም አስተማማኝ መሆኑ የተረጋገጠው በኢትዮጵያ መንግስት ባስጠናው የጥናት ውጤት ብቻ ሳይሆን አበዳሪዎቹ እንደ ክሬዲት ስዊዝ እንዲሁም የቱርኩ ኤግዚም ባንክ ለኢንተርናሽናል አማካሪ ድርጅት ቀጥረው አስጠንተው አዋጭነቱ ተረጋግጦ ብድር የተፈቀደለት የባቡር ፕሮጀክት ነው። ወደ ግንባታ ከተገባም በኋላ አበዳሪ ድርጅቶቹ የአዋጭነት አተገባበርና በአካባቢ ላይ አሉታዊ ተጽዕኖ እንዳያመጣ በዓለም አቀፍ ስታንዳርድ መሰረት ክትትል የተገነባ ፕሮጀክት ነው። የአዋሽ ኮምቦልቻ ሐራ ገበያ የባቡር ፕሮጀክት በአገሪቱ እንዲገነቡ ከታቀዱት የባቡር መስመሮች ልዩ የሚያደርገውና አበዳሪዎቹ ልዩ ትኩረት እንዲሰጡበት ያደረጋቸው ዋነኛ ምክንያት የውስጣዊና የውጫዊ የትስስር ጥንካሬው ነበረ። በውስጣዊ ትስስሩ በርካታ የአማራ የትግራይና የአፋር አካባቢዎችን በቀጥታ በቅርብ ከማስተሳሰሩም በላይ በውጫዊ ትስስሩ በአገሪቱ ለመዘርጋት የታሰበውን የባቡር ኔትወርክ እንደ ግንድ ሆኖ የአገሪቱን ሰሜናዊ ክፍል ከማዕከላዊ ምዕራባዊ አካባቢዎችን በማስተሳሰር ኢትዮጵያን እንደ ሀገር ከጎረቤት ሀገሮች ጋር የማያያዝ ዓላማም የነበረው መስመር በመሆኑ ጭምር ነበረ። ከወልዲያ ወረታ ሱዳን እንዲሁም ከወረታ ባህር ዳር ደብረ ማርቆስ ደጀን ከወልዲያ ሐራ ገበያ መቀሌ በቀጣይ አስመራ ምጽዋ ወደብን ማያያዝ ከወልዲያ ሐራ ገበያ አሳይታ ታጁራና አሰብ ወደቦችን ማስተሳሰርን በሩቁ ታሳቢ ያደረገ ወልዲያ ሐራ ገበያ ኮምቦልቻ አዋሽ ጅቡቲ እንዲሁም አዋሽ አዲስ አበባን አድርጎ የደቡብንና የምዕራብ የአገሪቱን አካባቢ የሚያስተሳስር ኔትወርክ ለመፍጠር የጀርባ አጥንት ሆኖ የሚያገለግል ድንቅ ፕሮጀክት ነበረ። ይህንን ፕሮጀክት አበዳሪ አካላትም ሆኑ የፌደራል መንግስት እነዚህን ትስስሮች መዝነውና ባቡሩን ተከትሎ የሚገነቡ የኢንዱስትሪ ፓርኮችን ወይም ምርቶችን ግምት አስገብቶ በመስኩ ባለሙያዎች የተካሄደው ጥናት አዋጭነት ታምኖበት ወደ ስራ በመገባቱ ያለምንም የፋይናንስ ችግር ግንባታው ወደ መጠናቀቁ ተቃርቦ የነበረ ፕሮጀክት ነው። አጀማመሩ ከዚህ በላይ በተገለጸው መሰረት ሲሆን የፕሮጀክቱን አጠቃላይ ይዘትና አፈጻጸም በተመለከተ ሐቁን ደግሞ እንደሚከተለው ለመግለጽ እወዳለሁ። የአዋሽ ወልዲያ የባቡር መስመር በአጠቃላይ ከአዋሽ ኮምቦልቻ ወልዲያ ሐራ ገበያ መቀሌ 640 ኪሎ ሜትር ርዝመት ያለው ሲሆን በሁለት ኮንትራክተሮች ተይዞ ይሰራ ነበር። ከአዋሽ ኮምቦልቻ ወልዲያ አፒ መርከዚ የሚባል የቱርክ ኩባንያና ከወልዲያ ሐራ ገበያ መቀሌ ያለው ፕሮጀክቱ ክፍል ደግሞ በሌላ የቻይና ኩባንያ ኮንትራት ተሰጥቶት እየተሰራ እንደነበር ይታወሳል። የፕሮጀክቱ አፈጻጸም ተከፋፍሎ ሲታይ ደግሞ አዋሽ ኮምቦልቻ 270 ኪሎ ሜትር የሚሸፍን ስራው 99 በመቶ የተጠናቀቀ የኃይል አቅርቦትን ብቻ ሲጠብቅ የነበረ ሲሆን ከኮምቦልቻ ወልዲያ ሐራ ገበያ ያለው 130 ኪሎ ሜትር 80 በመቶ ተሰርቶ የማጠናቀቂያ ስራ ብቻ የቀረው ነበር። እንዲሁም ከወልዲያ ሐራ ገበያ መቀሌ ያለው 240 ኪሎ ሜትር ከፍተኛ ተራራማ አካባቢዎችን በሚያስገርም ሁኔታ በርካታ የበተላለፊያ ዋሻዎችን ጭምር በመስራት አጠቃላይ 60 በመቶ ስራው ተጠናቆ ነበር። ከዚህ አጠቃላይ መስመር ውስጥ የአዋሽ ኮምቦልቻ 270 ኪሎ ሜትር መስመር ግንባታው መጠናቀቁ ብቻ ሳይሆን የቀረው የኤሌክትሪክ ኃይል አቅርቦት ቢሆንም በነዳጅ የሚሰሩ የባቡር ፉርጎዎችን በመጠቀም ለባቡር ግንባታ የሚያስፈልገውን ቁሳቁስ እየተጓጓዘበት እንደነበረ ይታወቃል። ሌላው ቀርቶ የፕሮጀክቱን መጠናቀቅ በጉጉት ሲከታተሉት የነበሩት የወቅቱ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝና የአማራ ክልል አመራሮች በቦታው ተገኝተው
ተገኝተው በነዳጅ የሚሰራውን በሰዓት 100 ኪሎ ሜትር ፍጥነት ያለውን የሙከራ ባቡር በመጠቀም ፕሮጀክቱን ተዘዋውረው መጎብኘት ችለውም ነበር። አጠቃላይ የፕሮጀክቱ በጀትም ሲታይ ከአዋሽ ወልዲያ ያለው 400 ኪሎ ሜትር የባቡር መስመር እንደ አውሮፓውያን አቆጣጠር በ2012 ሲጀመር 1.7 ቢሊዮን ዶላር ተመድቦለት ጥቅም ላይ የዋለ ሲሆን ከወልዲያ ሐራ ገበያ መቀሌ ያለው 240 ኪሎ ሜትር ርዝመት ያለው ፕሮጀክት ደግሞ 1.6 ቢሊዮን ዶላር ተመድቦለት ስራው ሲከናወን ነበር። ይህ ደግሞ በወቅቱ ከህዳሴው ግድብ ቀጥሎ ሀገሪቱ ከፍተኛ ገንዘብ መድባ በትኩረት እንዲገነባ ያደረገችው ሜጋ ፕሮጀክት ነው። ይህ የባቡር ፕሮጀክት ዘመኑ በደረሰበት የቴክኖሎጂ ደረጃ የተገነባ ግዙፍ የባቡር መስመር መሆኑ ብቻ ሳይሆን በምስራቅ አፍሪካ ተወዳዳሪ የሌለው ግዙፍ የባቡር የጥገና ወርክሾፕ በኮምቦልቻ ከተማ የተገነባለትም ነበር። እንዲሁም ከባቡር መስመሩ ጋር ተያይዘው በሐራ ገበያ ኮምቦልቻና በሸዋሮቢት ከተሰሩት የእቃ ማራገፊያና ማቆሚያ ተርሚናሎች ሌላ የባቡር መስመሩ ኮምቦልቻ ላይ ከሚገነባ አሁን ተቋርጦ የቀረ ትልቅ የደረቅ ወደብ ጋር እንዲቀናጅ ተደርጎ የታቀደ የልማት ፕሮጀክት እንደነበር ይታወቃል። ይህ ፕሮጀክትን ጨምሮ ለአጠቃላይ ኢንዱስትሪ ልማቱ መፋጠን ወሳኝ ሚና ያለውን የኃይል አቅርቦት ለማሳለጥ ከባህር ዳር የሚነሳ ከፍተኛ ኃይል ተሸካሚ የትራንስሚሽን መስመርና በኮምቦልቻና በወልዲያ ከተሞች ላይ ግዙፍ የኃይል ማከፋፈያ ጣቢያዎች ግንባታም በሌላ የበጀት ምንጭ ራሱን ችሎ የሚሰራ የኃይል አቅርቦት ግንባታም ስራው ተጀምሮ ሲፋጠን እንደነበረም የሚታወስ ነው። አሁንሳ የት ደረሰ? በቦታው ሄዶ ማየት ነው። ሌላው በሀገሪቱ በ2010 ዓመተ ምህረት የመጣውን ለውጥ ተከትሎ ይህ ሀገራዊ የባቡር ፕሮጀክት የገጠመውን አስቸጋሪ ሁኔታ ወደ መግለጹ እንሸጋግራለን። በመጀመሪያ ደረጃ አብይ አህመድን ወደ ሀገር መሪነት መምጣትን ተከትሎ ለፕሮጀክቱ ይሰጠው የነበረው ሀገራዊ ትኩረት ጠፍቷል። ከሁሉም በላይ ፕሮጀክቱ ወደ ሰሜን የሀገሪቱ ክፍል የሚሰራ በመሆኑ ትግራይን ብቻ ለመጥቀም ተብሎ የታቀደ እንደሆነ ተደርጎ ጥቃት ይሰነዘርበት ነበር። በቅድሚያ ጥቃቱ ያነጣጠረው ከሐራ ገበያ መቀሌ ባለው ፕሮጀክት ላይ እንደነበረ የሚታወቅ ነው። በወቅቱ የትግራይ ነው ተብሎ የሚታመንን የልማት ፕሮጀክትን በአድሎ እንደተሰራ አድርጎ የመመልከት ፖለቲካዊ ዝንባሌ ሰፊ ስለነበርም ግልጽ የሆነ የማጥላላት ዘመቻ ይካሄድበት ነበር። የአዋሽ ወልዲያውም ቢሆን በቅርብ ጊዜ እንደተደረገው በይፋ ውግዘት ባይገጥመውም ፕሮጀክቱን የማዳከም ስራ በፌደራል መንግስቱ ይሰራ ጀመረ። ኮንትራክተሩን በግብር አሳቦ የባንክ አካውንቱን እንዳያንቀሳቀስ ማድረግ ተገቢ ያልሆነና ኮንትራክተሩ የማይመለከተውን ግብር እንዲከፍል ጫና ማሳደር፣ ኮንትራክተሩ በስራው ላይ እየገጠሙት ያሉትን ችግሮች እንዲፈቱለት የሚያቀርባቸውን ጥያቄዎች ለማዳመጥ ፍላጎት ማጣት፣ በሰበብ አስባቡ በኮንትራክተሩ ላይ ጫና በማሳደር ተማሮ ኮንትራቱን አቋርጦ ሀገር ለቆ እንዲወጣ መግፋት፣ ኮንትራክተሩ ከአዋሽ ኮምቦልቻ ያለው 240 ኪሎ ሜትርን አጠናቆ የኤሌክትሪክ ኃይል ማቅረብ ያለበት መንግስት እንዲያቀርብለትና የፕሮጀክቱ ርክክብ እንዲደረግ ያቀረበውን ተደጋጋሚ ጥያቄ ተገቢው መልስ ባለመስጠት ለአመታት በማጉላላት በከፍተኛ የሀገር ሀብት የተገነባ ፕሮጀክት መክኖ እንዲቀር የነበረውን ፍላጎት በግልጽ የሚያሳይ ነበር። ይህ በፌደራሉ መንግስት በፖለቲካዊ ምክንያት ትኩረት የተነፈገው የባቡር ፕሮጀክት እየተንገዳገደ በነበረበት ሁኔታ የሰሜን ኢትዮጵያው የእርስ በርስ ጦርነት በመከሰቱ ፕሮጀክቱ ግንባታው እንዲቋረጥ ሆነ። ንብረቱ ተዘረፈ። በጦርነቱ ተፋላሚ ወገኖች በተፈጸመበት ቀጥተኛ ዘረፋና ውድመት በእጅጉን ተጎዳ። በተለይም ከኮምቦልቻ ወልዲያ ሐራ ገበያ ያለው የፕሮጀክቱ ክፍል ከትግራይ ኃይሎች ጋር በነበረው ጦርነት እንዲዘረፍና እንዲወድም ተደርጓል። እንዲሁም በኮምቦልቻና በሸዋሮቢት የሚገኘውን የባቡር ፕሮጀክቱን ካምፖችና ከፍተኛ የተከማቸ ንብረትን ደግሞ በመንግስት ኃይሎች ከመዘረፉም በተጨማሪ በተደጋጋሚ በድሮን እንዲወድም ተደርጓል። ጦርነቱም ከተጠናቀቀ በኋላ ፕሮጀክቱ እንደገና እንዲጀመር
ምንም አይነት ጥረት ካለመደረጉም በላይ የተረፈው የፕሮጀክቱ ንብረት በመንግስት አካላት እየተዘረፈና ጥበቃ ስለማይደረግ የተገነባው መስመር ሳይቀር እየወደመ ይገኛል። የሚገርመው ነገር በአሁኑ ወቅት በተገነባው የባቡር መስመር የተተከሉ የኮሙኒኬሽን መሳሪያዎች ተነቃቅለዋል። የተዘረጋው የኤሌክትሪክ ማስተላለፊያ መስመር ማንም ከልካይ በሌለው ሁኔታ እየተዘረፈ ይገኛል። ሌላው ቀርቶ በመሬት ላይ የተነጠፈው የባቡር ሐዲድ እየተነቀለ ይወሰዳል። መቼም ግምቴን ስተት ቢያደርገው መርጣለው፣ ነገር ግን የመንግስት እያለ ይህ የባቡር መስመር መልሶ ይጀመራል የሚል እምነት የለኝም። ጊዜ ፈቅዶ ከኮሪደር ባለፈ ልማትን የሚመለከት መንግስት እስኪመጣ እንኳ ግንባታውን ባለበት ጠብቆ ማቆየት ቢቻል እንደ ትልቅ የሀገር ባለውለታነት የሚያስቆጥር ይሆናል። ይህ የባቡር ፕሮጀክት ሀገሪቱ ከፍተኛ በጀት መድባ ስታስገነባ የነበርና የጠቅላይ ሚኒስትር ለውጥ በመደረጉ ምክንያት ለጥቃት የተጋለጠ ቢሆንም የአካባቢው ህዝብና የክልሉ መንግስት ከፍተኛ ዋጋ የከፈሉበት ፕሮጀክትም ነው። ከአዋሽ ኮምቦልቻ ወልዲያ ባለው መስመር ብቻ ለፕሮጀክቱ ቅድሚያ ለመስጠት ሲባል ከ10 ሺህ በላይ አርሶ አደሮች በመጠነኛ ካሳ ተፈናቅለዋል። የባቡር ፕሮጀክቱ በሚያልፍባቸው የቃሉ የተሆለድሬ ወረዳዎችና በኮምቦልቻ ከተማ ግንባታው በሚካሄድበትና የግንባታው ግብአት በሚወጣባቸው የኳሪ ሳይቶች ከ30 ሺህ በላይ አስክሬን ተለቅሞ የወጣባቸውን የመቃብር ቦታዎች ህብረተሰቡ ፈቅዶ ወደ ሌላ ቦታ እንዲዛወር ተደርጓል። ለፕሮጀክቱ ግንባታ ሲባል በአፋርና በአማራ ክልሎች በሺዎች የሚቆጠር ሄክታር ለምና የመስኖ መሬታቸውን አርሶ አደሮች እንዲለቁ ተደርገዋል። ፕሮጀክቱ በሚካሄድበት ወቅት የነበረው የገጠር መሬት የካሳ አከፋፈል በጣም ዝቅተኛ ቢሆንም ወደ 1.8 ቢሊዮን ብር ለአርሶ አደሮችና ለሌሎች ባለንብረቶች ተከፋፍሏል ቢባልም እስካሁን ካሳ ያልተከፈላቸው ከ6700 በላይ አርሶ አደሮች ሰሚ አጥተው ሰሚ እስከሚያገኙ እየተጠባበቁ እንዳሉ የሚታወቅ ነው። በፕሮጀክቱ ከፍተኛ ተስፋ አሳድሮ የነበረው የአካባቢው ህብረተሰብም ሰሚ አግኝቶ የዚህን ሀገራዊ ፕሮጀክት እንደገና እንዲጀመር መድረኮች በተከፈቱ ቁጥር ጥያቄውን እያነሳ መልስ የሚያገኝበትን ጊዜ እየጠበቀ ይገኛል። ይህ በእንዲህ እንዳለ የፕሮጀክቱ ስራ ተቋራጭ የኢትዮጵያ መንግስት ኮንትራት ባለማክበር አደረሰብኝ ያለውን አገሪቱን ከፍተኛ ዕዳ ውስጥ የሚያስገባ በብዙ 100 ሚሊዮን ዶላር የሚቆጠር የጉዳት ካሳ ክስ መስርቶ ለንደን በሚገኘው ፍርድ ቤት በክርክር ላይ ይገኛል። የፍርድ ቤቱን ውሳኔ ወደፊት የምናየው ሆኖ ከተፈረደብን ደግሞ ሁለት ኪሳራ እንድንከናነብ የሚያደርገን ነው። ከአንድ የሀገር መሪ በማይጠበቅ ደረጃ ፕሮጀክቱ ወደ ሰሜን ኢትዮጵያ የሚሰራ በመሆኑ ብቻ በጥላቻ ላይ ተመስርቶ ባደረሰበት ጥቃት ያ ሁሉ ገንዘብ ወጥቶበት ወደ መጠናቀቅ ደረጃ የደረሰን ፕሮጀክት መክኖ እንዲቀር መደረጉ አንዱ ሲሆን ፕሮጀክቱን ከማስጨረስ አልፎ ለሌላ ልማት ይውልን የነበረን ገንዘብ በውጭ ምንዛሪ ለኮንትራክተሩ ካሳ እንዲከፈል ይሆናል ማለት ነው። እንግዲህ ይህ ሁሉ ባለበት ነው ሰሞኑን የኦህዴድ ብልጽግና የአማራ ተወላጆች ከአማራ ክልል ከሰሜንና ደቡብ ወሎ ተሰባስበው እንዳይነሳ ተደርጎ በአብይ አህመድ በጥልቅ ጉድጓድ የተቀበረውን የአዋሽ ኮምቦልቻ ወልዲያ የባቡር ፕሮጀክትን አስጀመርን ብለው በወሎ ህዝብ ላይ የክህደት ድራማቸውን ሲተውኑ የተመለከትናቸው ያለ ፍረት አይናቸውን በጨዋጥበው አለቃቸው ስለማያዋጣ አቋረጥ ነው ብሎ በግልጽ የተናገረለትን በጀት ሳይመደብ ኮንትራክተርና አማካሪ ሳይኖረው እንዲሁም እነሱም በሌላቸው ስልጣን የመዋሸትና ህዝብን የማደናገር ሱሳቸውን ለመወጣት ሲሉ መልሰን ፕሮጀክቱን እንደገና አስጀመር ነው ብለው በወሎ ህዝብ ላይ ሲያላግጡበት ተመለከትን። ክህደትም ቅጥፈትም ልክ ካለው ፍርዱን ለጊዜው እንተዋው። በዚህ አጋጣሚ የሚዲያ ሰዎች፣ ተመራማሪዎች፣ ለአካባቢው እንቆረቆራለን የምትሉ የፖለቲካ ሰዎችና የመስኩ ባለሙያዎች ቀረብ ብላችሁ ህዝቡን አናግሩት። በፕሮጀክቱ ሲሳተፉ ከነበሩ ባለሙያዎች ጋርም ተወያዩ። መረጃዎችን ከተለያዩ አካላት ምንጮችን አፈላልጋችሁ ተመልከቷቸው፣ እውነቱን ታገኙታላችሁ። በእርግጠኝነት ሀገራችንን የገጠማት አስቸጋሪ ፖለቲካ ይህ ፕሮጀክት አንድ ተጨማሪ
ተጨማሪ ማሳያ ሆኖ ያገለግላችኋል። በመጨረሻም ታዝናላችሁ። ከጀመርኩት ላይቀር በቀጣይም የመንግስት ወደ ስልጣን ከመምጣቱ በፊት በአቶ ኃይለማርያም ደሳለኝ የስልጣን ዘመንና ከዚያ በፊት ተጀምረው የነበሩ ነገር ግን በብልጽግናው ዘመን እንዲቋረጡ የተደረጉ የመንገድ፣ የኤሌክትሪክ ኃይል፣ የቴሌ፣ የትምህርት፣ የኢንዱስትሪ፣ የግብርናና ሌሎች ፕሮጀክቶችን ለማቅረብ እሞክራለሁ። ዝምታም ለበግም አልበጃት ይባል የለ። አመሰግናለሁ።